ኢትዮጵያ የታሪክ ማህደር የባህል ማዕከል የእምነት መዲና ይቺ ምድር ለብዙ ዘመናት የተለያዩ ስልጣኔዎችንና እምነቶችን ስታስተናግድ ቆይታለች። እስልምና በ7ኛው መቶ ክፍለ ዘመን በመካ የነበሩ ሙስሊሞች በአካባቢያቸው በደረሰባቸው በደል ወደ ኢትዮጵያ ለመሰደድ ተገደዱ። የኢትዮጵያው ንጉስ ነጃሺ ለእነዚህ ስደተኞች ጥበቃና ከለላ በመስጠት የእንግዳ ተቀባይነታቸውን አሳዩ። 615 ላይ ነው ወደ ሀገራችን እስልምና የገባው። መካ ላይ ባልተደላደለበት ወቅት የነብዩ መሐመድ ጥሪ መደመጥ ከጀመረበት 5ኛው ዓመት ላይ ነው የሀበሻ መሬት የእስልምና ጥሪ የተደመጠበት እና በዚህ ሰፊ የታሪክ አጋጣሚ ደግሞ ወደ ሀገራችን የመጡት ትላልቅ ሷሃባዎች ናቸው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅ ሩቀያ መታለች። ይሄ ትልቅ ክስተት ነው። ልጃቸውን የላኩት ከነባሏ ሰይድ ዑስማን ኢብኑ አፋን የተባሉ አራተኛው ኸሊፋ ነበሩበት። እንደነ ዑስማን ኢብኑ መዝዑን የተባሉ በጣም አንጋፋ ሰዎች ነበሩ። አጎታቸው ልጅ ጃዕፈር ኢብኑ አቡ ጣሊብ እንደውም የቡድን መሪ ተደርጎ ሁሉ የተላከበት ሁኔታ አለ። ግን ጉዞ ወደ ሀበሻ የተደረገው ጉዞ ብዙ ሚስጥር ስላለው ነው። በወቅቱ የመካ ሁኔታ ስለማስተማመን ብዙ ግፍ፣ መከራ፣ ግድያ የተፈጸመ ያለበት ወቅት በመሆኑ ወደ ሀበሻ መሰደዳቸው እፎይታ ማግኘት እንደ አንድ ገጽታ ብናየውም በሁለተኛ ደረጃ ግን ነብያችን ሰለላሁ ዐለይሂ ወሰለም የእስልምናን ቀጣይነት ለማረጋገጥ የተጠቀሙበት ስትራቴጂም ነው። የመካ ሰዎች እንኳን አብዛኞቹ ቢያልቁ በሀበሻ በኩል የመጡት ደግሞ እስልምናውን ይዘው ወደ ቀጣዩ ትውልድ ያሻግራሉ የሚልም እሳቦት ስላለ ነው። የታሪክ ማጣቀሻ ትውልዶች የመጡበትን የተሻገሩበትን መንገድ አመላካች ሊቃውንት ጥበብና ናፍቆታቸውን የተራቀቁ የወለዱበት ተዝቆ የማያልቅ ኢትዮጵያዊ ሀብት ነው። اللهم اجرنا من النار اللهم اجرنا من النار اللهم اجرنا من النار اللهم اجرنا واجر والدينا وجميع المسلمين من النار. እስልምና ወደ ኢትዮጵያ የገባበት ታሪክ የሰላም የመከባበርና የባህል ልውውጥ ተረክ ነው። ከዚህ ጋር ተያይዞ የተፈጠረው የመንዙማ ጥበብ የኢትዮጵያዊነት ማንነት አካል ሆኗል። ይህም ታላቅ መንፈሳዊ፣ ትውፊታዊ፣ ባህላዊ፣ ማህበራዊና ሀገራዊ ቅርስ ሆኖ ለዘመናት አገልግሏል። ከእስልምና ጋርም ተሳስሮ ተሻግሯል። መንዙማ ራስን የቻለ ቱባ ታሪክ ነው። ድንቅ ስልጣኔ እና ትምህርት የያዘ ክዋኔ ነው። ቃላዊ ትርጉሙ ከአረበኛና ከአማርኛ የሚዛመድ ሲሆን ነዞመ የሚል የአረበኛ ቃል በይበልጥ መስደር ሆኖ ያገለግላል። ቃላዊ ፍቹ አደራጀ፣ አዋቀር፣ አሰናሰለ ይሆናል።
አጽሙ ትርጉሙና ይዘቱ ግን እስላማዊ ሆኖ ማህበረሰብን ተውለድን የሚያንጽ የሚቀርጽ የሚገስጽ ክዋኔ ነው ለማለት ይቻላል በአንድ ገጽታው። በሌላ ገጽታው ደግሞ የታሪክ የባህል ማህደር ሆኖም ያገለግላል። ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ሙስጠፋ ሸምሲል መዲና ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ሙስጠፋ ሸምሲል መዲና በይኸው ነገመድ የድሃመደ ሙራድ ያለው ሰው እነሆ እንደዳ ሙራድ የሌለው ወዲህ ደጅውታ ዋግ እንዳይሆነን ወግ እየመዳ መቼም ፋይዳ ቢስ ተብሏል እነ ሙስጠፋ ሸምሲል መዲና ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ሙስጠፋ ሸምሲል መዲና። መንዙማው በአረብኛም ይሰራል። በአረብኛ ተማሪዎቹ ግራመር ብቻ ማጥናታቸው፣ ህግ ብቻ ማጥናታቸው፣ ስነ መለኮት ማጥናታቸው ብቻ ሰው ያደርጋቸው። መንፈሳዊ ክፍል አለው ተሰውፍ የምንለው መንፈሳዊነታቸውን የሚያበለጽግ ነው። ስለዚህ የመንፈሳዊነቱ ክፍተት የሚሞላው በመንዙማ በአውራድ በሚባል አዝካር በሚባሉ ዘርፎች ነው። ራሱን የቻለ ያዘገጃጀት መንገድና ሂደት አለው። በሁለት መልኩ እንደሚዘጋጅ ይነገራል። አንደኛው ተለቂ ተብሎ ይታወቃል። ሁለተኛው ደግሞ ተነዙም ተብሎ ይታወቃል። ተለቂ የሚባለው መለኮታዊ የሆነ ነው። ከፈጣሪ ወደ ሰውየው በምናብ ሊገለጽ ይችላል ወይ በቀልብ ሊሰፍር ይችላል። ያን ሐሳብ ተጽፎ ይቀርባል። አንደኛው መንገድ ነው። ሁለተኛው ደግሞ ተነዙም ነው። አቅራቢው አካል ወይ አቅራቢው ሸህ አካባቢውን ቃኝቶ ያሉ ችግሮችን አስተውሎ ማስተላለፍ የፈለገው መልእክት ቀምሮና አደራጅቶ የሚያዘጋጀው ተነዙም ተብሎ ይታወቃል። እንዲህ አይነት መንዙማዎችን የሚያዘጋጁ መሻይኾችና አሊሞች ብዙ ጊዜ በእውቀት ጥልቀት ከፍ ያሉ በስሜት ብስለትም የተመሰገኑ የህይወት ልምድም ያላቸው እንዲሆኑ የሚፈለግበት ሁኔታ ነበረ። ያዛሬን በል ያዛሬን ተለሜ ዘርቻለሁ ዘሬን በል ተለሜ ዘርቻለሁ ዘሬን ደግ ዝናብ ዘንበ ካብቀለልኝ ዘሬን በል ደግ ዝናብ ዘንበ ካብቀለልኝ ዘሬን። መንዙማ መችና የት እንደተጀመረ በእርግጠኝነት ለመናገር የሚያስችል ትክክለኛ መረጃ ባይኖርም በሰባተኛው ሂጅራ ክፍለ ዘመን ከነብዩ መሐመድ ጋር የነበሩ ውዳሴያቸውን በዜማ የቀመሩ ሀበሻውያን ባልደረቦች እንደነበሩ ይነገራል። የመንዙማ ጅማሮም ከዛ እንደሆነ ይነገራል። የመጀመሪያው ሙአዚን ቢላል ድምጽና ተሰጦ ከመንዙማ ነጸብራቆች እንደሆነ ይጠቀሳል። الله أكبر الله أكبر الله ለሺ ዘመናት በተለያዩ አካባቢ የፈለቁ ዓሊሞች መሻይኾች መንዙማ እንዲያድግ እንዲያብብና መሰረቱን እንዳይለቅ የተለያየ አስተዋጽኦ ሲያደርጉ ነበር። ሐረር ከ1000 ዓመት አካባቢ በፊት ሸኽ አባድር ተብሎ የሚታወቁ ወይም ሸኽ መሪዳ እሳቸው በአካባቢው ላይ መንዙማ እንዲያድግ ወይም ደግሞ መሰረት እንዲኖረው የራሳቸውን በአንድ በኩል የጽሁፍ አበርክቶ አስቀምጠዋል። በሌላ በኩል ደግሞ ዜማም ጭምር የለገሱበት ሁኔታ አለ። የእሳቸው ተማሪዎችና ተከታዮች በትግራይ በራያ አካባቢ ሄደው ይህንኑ ሴትና ተውፊት ያስተዋወቁበት መንገድም አለ። ትግራይ አካባቢ አደካብሬ ከ600 እና 700 ዓመታት በፊት ጀምረው የነበሩ ትልቅ የዓሊም የመሻይኽ ውቅር ያለው ቤተሰብ ነው። በእነሱ ውስጥም መንዙማ የተስተዋለበትና የጎላበት መንገድ አለ። بلوال نبي عالم زوجهم قرآني جزال للزلوج جانت السابقة خلال القدام
يوم ظلوا يكون جنبر مخلوق تدكت لزنا واقر جاهل 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 جوان الكبر صباح تجمل نفس ገንዘብ ወሎ ዳና ላይ በሼህ አህመድ አደም ወይም ዳኒ ቢላወል የተጸነሰውና የተመሰረተው የመንዙማ ትውፊትና ሴት ማለትም ራምሳ ተራ መንዙማ ተብለው የሚታወቁ ፓኬጆችን የያዘው ከወሎ ባሻገር መላ ኢትዮጵያን ያዳረሰበት ሁኔታ ሊፈጠር ችሏል። وشرع لي يتولد نعم السند كرم الأمجد بنش كرم يابجو السو በጣም ዓሊም ናቸው ሼህ ሃሩን የሚባል ጎጃም ሰባት ሙደርስ የልጅ ልጅ የተተካካበት ከዛ ሼህ ነው የቀሩት ዳንዩ ሳኒ ከቀሩበት ማለት ከዛ ሸሃሩን ወቢሼህ ሃሩን ይላሉ እና ከሸሃሩን ላይ ቀርተው ሐፊዘል ቁርአን ናቸው በጣም ዓሊም ናቸው ሙተበሂር ሷሂቡል መዲር ናቸው እሰው ያው እንግዲህ የሙሂዲን ጣሂርና ያልዩ ጣሂር ልጅ ነን ሊላሂ ማ ፊ ሰማዋት ወማ ፊ አርድ ወንቱብዱ ማ ፊ አንፉሲኩም አላሁ ዩሐሲቡኩም ቢላህ ፈየግፊሩ ሊመን የሻእ ወዩዐዚቡ መን የሻእ ወላሁ ዐላ ኩሊ ሸይኢን ቀዲር መንዙማኛ እንደማዳ አድርገን ከሾቻችን ላይ አንቀራው የምንቀራው علم النحو والصرف فقه ይሄን እንቀራል ከቀራነ ግን በኋላ በርዘንጅ የሚባል አለ ስለ ሲራ የሚናገር ቡሩዲያ ሐምዝያ የሚባል አለ ያንን ከሾቻችን ሸህ መሐመድ ሐሽም ሸህ ሁሴን ዶሮ ግብር ሸህ ሁሴን መሐመድ ያራርሳ የሚባሉ ሸህ ኢማም ገዴ ጉበና ሸህ ኢማም ጉበና ይባላሉ ሸህ ኢማም ገዴ በመባል ይታወቃሉ የነሸጅስ ለልስ ደረሳና ሸሪኮቻችን እሳቸው ጋራ ቡሩዲያ ሐምዝያ በርዘንጅ ቀርተናል እና መንዙማውን እኛው ራሳችን ነሁን ሶርፉን ስለቀራን እንከረረዋል እናውቃለን ድምጥ ላለው ሰው መንዙማ ድምጥ ያለው ሰው አክባባሉን ለሚያውቅ አሰባበሩን ለሚያውቅ ሰው ይፈቀድለታል ሾቻችን ኢጃዛ ያረጉለታል ለሁሉ መሪ ይሆናል ያን ሰው እያጀባበርና አብረን መውሊድ በተባለ ሰዓት እሱን እየተቀበልን አብረን ባንዲ ላይ እንላለን ኑማ ፍሩቶ ተለክ መለክ እንዱ በእኛ ሁን ወለምዱ ጀነት እስተነዲ መዲና ውድ ሰይድ ሰይድ አናውህም ሁሉን በላይ በሲሩ በረምዙ ሁሉን ሁኑ በላይ አባቱ አቡል ሐሰን ነው አንዱ አጋያታ ደግሞ ተማና ወእጅግ ጉድ ያሰማን አሕመድ ብኑ ድሪስ ነው ደሞ ኸልቆ ሰማን محمد المجذوم من غني عثمان مصطفى البكر أهل سليمان قرعين وبيتي وبالذهب بيتاسا صلاة وتسليم وأزكى تحيتي صلاة وتسليم وأزكى تحيتي على المصطفى الحبيب يا محمد يا رسول الله يميل عندي نوال የሲራጁ ዲን ሀተራ መንዙማው ላይ ልጅ የለኝ ምናኔ ልጅ ነው አደራሁን እንደው እተፈተፈ ብለው በረካውን አንቱ እንዲተረተቡልኝ ብለዋቸው ለዲያንየል አወል ሞቱ ልጅ የላቸውም ይሄን ነው ልጅ ብለዋል መንዙማዬ ኪታቤ ነው ብለው ስላሉ እሳቸው ተራስ ገብተውታል መንዙማ የአላህን ፍቅር የነብዩ መሐመድ ውዳሴና ታሪካቸውን ለማስተዋወቅ የእስልምናን ትምህርቶች በሰላማዊ መንገድ ለማስተማር በዜማና በግጥም መልክ የሚገለጽ ጥበብ ነው يروضوا يا زادين بل يا زادين تلمي زرچالو زرين بل تلمي زرچالو زرين يبزن عبزنبا كابقل اللي زرين بل يبزن عبزنبا كابقل اللي زرين سجع ነው ቁርአን ደግሞ ከፍተኛ የሆነ የአረብኛ እንትኑ ጥራቱ ከፍ ያለ ነው እና አብዛኞቹ ቤት የሚመቱ ስንኞች ናቸው ቁርአን ውስጥ የምናገኛቸው ያንኑ መሰረት አድርጎ ነው መንዙማውም የተደራጀው
ሰውን በተለይ ሰፊውን ብዙ የመሳብ እድል አለው። የመንዙማ ሚና በቃ በስድ ንባብና ግጥም እኩል አይስበንም እና እስልምናውን በማስፋፋት ረገድ የተጫወተው ሚና ቀላል አይደለም። ከይዘትም አኳያ ጥራት ያለው ይዘት ነው ያለው። ምክንያቱም የሀበሻ መሻይኾች በጣም ጥንቁቆች ናቸው። ቆጠረ መቼም ደግነው መዲና ነገር ባወሳት ምን ነው ሁላ ሲፋ ወዚያው ነው ሌላ ያዘው ነገር አይቶ ነው ሁሉም ተጓዘ እንኳን ቀረው። መንዙማ በቀደመውም በአሁኑም ጊዜ በእንጉርጉሮ ሲዜም ይስተዋላል። ይህም ዜማም አእምሮ እንደሚስብ ነፍስን እንደሚያረጋጋና ልብን እንደሚያነቃ ትምህርቱንም በተረጋጋ መንፈስ ማዳመጥ ተመራጭ እንደሆነ ይነገራል። አው መንዙማው ብዙ ነው። በአረብም በአጀምም አብጅተዋል። ሲያበጁ ምክር ሲሰጡ ስለ አኺራም ስለ ዱንያም ሁሉንም ነው የሚያስፋፉት። يا مصطفى لنمي يا مصطفى لنمي يا مصطفى لنمي عليك السلام. اللهم صل على محمد اللهم صل على محمد يا إمام الحرم كنزه يا نبي أو يا نبي أو يا نبي أو يا نبي محمد نبي سلام. حياة العالم عليك الصلاة والسلام. محمد سلام عليكم سيدي سلام عليكم صلاة الله على خير البرايا. በሁሉም ዘርፍ ጽፈዋል። በፖለቲካው ዘርፍ ጽፈዋል። ቀላል አይደለም። የነ ሸህ ሁሴን ጅብሪል ትንቢቶች፣ የነ ሸህ አደም ደርቃ ትንተናዎች በማህበራዊ ህይወት በፖለቲካዊ ህይወት በሚገባ ተርተውታል። አብዛኞቹ ደግሞ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም መሐባ ፍቅር ሰው ነብዩን ካልወደደ የትም መድረስ አይችልም። ስለዚህ የሳቸውን ማንነት በህይወት ውስጥ የነበራቸውን ሚና ለምን እንደመጡ ማንነታቸውን አግዝፎ በማሳየት ሰው በሳቸው ስር እንዲሰለፍ ሃይማኖትን እንዳይለቅ ለረጅም ዘመን ትልቅ የትምህርት አካል ሆኖ የቆየው መንዙማ። መንዙማ በርካታ ቅኝቶችና ያጻጻፍ ስልትን ይከተላል። በአረብኛ ቋንቋ በሚጻፍበት ጊዜ አጀሚ ይባላል። ይህ ሲተረጎም ደግሞ አረብ ያልሆነ የሚለው ፍቺን የሚይዝ ነው። ከጥንት ጀምሮ ይህ ያጻጻፍ ስልት ማዕከል ያደረገው የገጠሩን ማህበረሰብ ነው። ይህም ከገጠር አካባቢ ያለው ማህበረሰብ አንብቦ ዕውቀቱን ለማስተንተን ሩቅ በመሆኑ ትምህርቱን ተደራሽ ለማድረግ እንደሚጠቅም ይነገራል። ግጥም መልክ አድርገው ጽሑፉ በአረበኛ ነው፣ አጀብ እንለዋለን። የአካባቢን ቋንቋ ያንጸባርቃል። በኦሮሞኛም በአፋረኛም በትግረኛም በአማርኛም ታገኘዋለሽ መንዙማ። ማንም ይሄን ሊያዘጋጀው አይችልም እና በዛ አዘጋጅተው ያንን አርብቶ አደርና እርሶ አደር በዛውያቸው በከልዋቸው አማካይነት እያሰባሰቡ ይህንን ታሪክ ግንዛቤ እንዲኖራቸው ስለ ነብዩ መሐመድ ሆነ ስለ መልእክታቸው ምንድናቸው መሰረት እንዲኖራቸው የተጠቀሙበት ስልት ነው ማለት እንችላለን ገጠር ሊቃውንቶች። የመንዙማ የሚስተላለፍበት ደግሞ ከ14 የበለጡ ቅኝቶች ነበሩ። የመጀመሪያው ተበርሂ ምንድነው በረክ ተብሎ የሚታወቅ አለ። ከዛ ተክራር አለ፣ ተስሊም አለ፣ ጦላ አለ፣ ሶላዋት አለ። እንዲህ ያለ የተራዊህ ፓኬጆችን ጨምሮ የሶላዋትን ሁሉንም አጠቃሉ ከቅኝቶቹ በድምሩ 14 ይደርሳሉ። ስለዚህ እነዚህ መንዙማዎች በማህበረሰቡ ህይወት ውስጥ በመስጂድ የተገደቡ አይደሉም። ለሰርግ ያገለግላሉ፣ ለለቅሶ ያገለግላሉ። መሸይኾቹ ሲሞቱ፣ ደረሶች ሲሞቱ የመንዙማ አካል የሆነው ቁርአኑ የሚቀራበት ሶላቱ የሚባልበት ከመንዙማ ጋር የተሳሰረ ቅኝት አለው። አንዳንድ ጊዜም ደግሞ ግጥሞቹንም ይወስዳል። ከዛም ባሻገር በስራ በማህበር በሚሰራበት ጊዜ መንዙማን ይገለገላሉ። አስፈላጊ ሆኖ በተገኘበት ጊዜ ደግሞ ለትግል ወይም ለጂሃድ በሚወጡበት ጊዜ መንዙማን የሚገለገሉበት ሁኔታና አጋጣሚ ነበረ። اللهم صل على محمد اللهم صل على محمد مدينة ودي سيدي سيدي ታይቶም ተሰምቶ ያውቅ እንዲህ አልጠንከረ የቆየ የሚመስል አስዋቦቹ ጋራ
تن سيد حمرة تن سيد عمر تن علي قرا تن سيد حمزة تن أبو دجانة تن حمزة قرا بظاهر بباطن يدين بالقرا يظاهر يباطن يدين بالقرا እንግዲህ ያግሉ ተኩፍራቸው ጋራ መስጊዱም ሚሰራ ተብቆ በአላህ ቁድራ ነቢን እንድንጠረን አልፎልን መከራ ጌታ እሱ ጋራ አቅርበኛ ማዕድ መዲና ውድ ሰይድ ሰይድ اللهم صل على محمد اللهم صل على محمد مدينة ود سيد سيد በመንዙማ አማካኝነትም በተለይ አሊሞቻችን ስፔሻል ትምህርቶች የስነ መለኮት ትምህርቶች ተውሂድ ይባላል የህግ ነክ ጉዳዮች ፍቅህ ይባላል ከዛ የነብዩ ሰለላሁ ዐለይሂ ወሰለም ደግሞ ንግግሮች የተሰነዱበት ደግሞ ዒልም الحديث የሚባል አለ የቁርአኑን ያላህ ቃል ነው ግን መተንተን አለበት አንደምታ አለው አንደምታውን ቁርአን ተፍሲር ደግሞ የሚያስተምሩ ሊቃውንቶች አሉ ተማሪዎች አሉ ሰፊ ዘርፍ ነው እነኚህ በአብዛኛው ወደ ትምህርት ቤት ወደ መድረሳ ወደ መስጂድ ወደ ኸላዋዎች ወደ ሐሪማዎች መተው ወደ እስላማዊ ተቋማቱ መተው ለሚማሩ ትምህርቶች የሚሰጡ ናቸው ገበሬ ሁሉ በእነኚህ ተቋማት ሊመጣ ይችላል ነጋዴ ሁሉ ተማሪ ሊሆን አይችልም ስለዚህ ሁሉም ሰው ለተዕሊም ለመማር ሸኾቹ ጋር ሊመጣ ይችላል ሰፊው ማህበረሰብ እንዴት ሃይማኖቱ ይድረሰው እንዴት ህይወቱን ይምራ የሚለውን ምላሽ የሚሰጠው ነው ዙማ ወራቶች ያንን ዛፍና ለካ ያውቁበ ወራቶች ያንን ዛፍና ለካ ያውቁ ምን ያፈራ ይሆን ብለው ሳይጠይቁ من يا فرايهون يلو ساعد يقول መንዙማ በዋናነት በእስልምና እምነት ላይ የተመሰረተ ቢሆንም ለሌሎች እምነቶችም አክብሮት ያሳያል የመንዙማ ግጥሞች በተደጋጋሚ ስለ ፍቅር ምህረት ይቅርባይነትና ለሌሎች ደግ መሆንን ያወድሳሉ እነዚህ ሁሉ መልእክቶች የሰላም መሰረቶች ከመሆናቸውም በላይ የሃይማኖት ልዩነት ሳይገድበን በአንድነት እንድንኖር ያሰባስቡናል የነዚህ ሰዎች ስራቸው ሁሉም እንደማንም ሰውን መሳብ ወደ ዲን ወደ ሃይማኖት ማስገባት ለሀገር ጥሩ ሆኑ በሃይማኖታችሁም ጠንታችሁ ሰዎችን አትንኩ ሰው አትንኩ እንኳን ሌላው ቀርቶ ሲያስተምሩ በጠባይ ነው ያለው መብት ከሌላው እምነት ተከታይ ጋር ያለው በመክር በግጥም ደረጃ አድርገው ያንጸባርቁታል መንዙማችን ውስጥ እነኚህ ጉዳዮች በስፋት ተቀምጠዋል የስነ ምግባር ጉዳይ ተቀምጧል ስለ ፈጣሪያችንም የምናውቀው በተለይ አረብኛ ለማያውቀው ሰው በኦሮምኛ ሊሆን ይችላል በሐረርኛ ሊሆን ይችላል በስልጢ በጉራጌ በአማርኛ በምን ሊሆን ይችላል መልእክቱን በሚገባው ልክ በደረጃው የሀበሻ አሊሞች ደግሞ የሚለዩት ከሌላው ሀገር አሊም ማህበረሰቡን በደረጃው ነው የሚያናገሩት ስለዚህ በመንዙማ መንገድ አደራጅተው ፈጣሪውን እንዲያውቅ ለምን እንደተፈጠረ እንዲያውቅ ማህበራዊ አኗኗሩን እንዲያስተካክል የእርስ በርስ ግንኙነቱን እንዲያርቅ ያደረጉ ሰዎች ናቸው المؤمن كالبنيان إذا اشتكى بعضه اشتكى كله بلو نبينا صلى الله عليه وسلم حتى ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم የሃይማኖት ልዩነት እንኳን ቢኖርን ክርስቲያኖችን እንኳን ቢሆን አትንኩ እነሱን ከነካችሁ የናንተን ፈጣሪ አላህን ደሞ የናንተም ጌታ ምንድነው ብለው ይሳደባሉና አትንኩ የሚል ነው በቁርአን ላይ የወረደው እያንዳንዱ ሁሉም ትንሹም ሴቱም ወንዱም ትልቁም ትንሹም እንዲያንዲ ቤት ነው ከልቡንያን ይዘሽ ተካባውዱ اشتكى كله ይችን ብታመኝ ጅስሜን ሁሉ እንደሚመርዘኝ በጠቅላላ ቤትም ጭቃው ይሄው ሁለመናው እንጨቱ ተያይዞ ቢስማሩ ቤት የመሰለው ባንዲ ተገዳድፎ ቢተባበር ቤት የመሰለው እና
ያው መተባበር ነው እንጂ መጠላላት ረካከስ አይሆንም ቅን ማሰብ ከሌለ ወንድም ላለንባት ዓለም ቅን ማሰብ ከሌለ ወንድም ላለንባት ዓለም ሰውስን ጊዜ እንጂ አይኖርም ዘላለም አይኖርም ዘላለም። መንዙማ በኢትዮጵያ ሙስሊም ማህበረሰብ ውስጥ እጅግ የከበረ ቦታ የሚሰጠው ጥበባዊ ቅርስ ከመሆኑ ባሻገር የእምነት፣ የባህል፣ የማህበራዊ ትስስርና የታሪክ ማህደር ነው። ከትውልድ ወደ ትውልድ ሲተላለፍ የቆየው ይህ ጥበብ የእስልምናን እምነት መሰረታዊ መርሆች በሚያዜሙ ዜማዎችና ስንኞችን በመግለጽ የህብረተሰቡን ማንነት ከመቅረጽ ባለፈ ልዩ ባህሪያቱን ጠብቆ እንዲቆይ ትልቅ አስተዋጽኦ አድርጓል። ወንድሙን ተመጥላት ወንድም ተማሐሰድ ነበር ዋናው ስራ ችግሩን ማስወገድ። አሚን ሙእሚን ተገናኝቶ ካልተመካከረ ሴት ወንዱ በኢማን ቀልቦታ አልሰበረ። ዱንያውስ ኡኽራውስ መቼ ተደበረ? ሁሉም ታንጀት በላይ እየተወሻሼ የወንድሙ ሁላ ኑሮው ተበላሼ። አንዱ ለአንዱ ማዘን የለው መስማማት እድሜያችን አለቀ